ቀንዴል ድብቁ ኤርትራዊ ኮከብ ዑስማን ሳልሕ ሳበ ክፍል 1 ዑስማን ሳልሕ ሳበ ማን ነው? ዑስማን ሳልሕ ሳበ የኤርትራን የነጻነትን የትጥቅ ትግል ሀ ብለው ከጀመሩት ሰዎች አንዱና ዋነኛው ነው። በኤርትራው የነጻነት የትጥቅ ትግል ተወዳዳሪ የማይገኝለት ዲፕሎማትና አንቀሳቃሽ የኃይል መዘወር እንደነበር የሚታወቅ ነው። የህይወት ታሪኩ ከመምህርነት ወደ ነጻነት ትግል መሪነትና መስራች የተሸጋገረ በተደራራቢ የዲፕሎማሲ እንቅስቃሴና በውስጣዊ የፖለቲካ ውጥረት የተሞላ ነው። ዑስማን ሳልሕ ሳበ እንደ አውሮፓውያን የዘመን አቆጣጠር በ1932 ምጽዋ ወደብ አካባቢ በምትገኝ ሀርጊጎ የምትባል መንደር ውስጥ ተወለደ። ትምህርቱን በኤርትራና በኢትዮጵያ ካጠናቀቀ በኋላ ትውልድ መንደሩ በተራ መምህርነትና በርዕሰ መምህርነት አገልግሏል። በወቅቱ ኤርትራን ከኢትዮጵያ ጋር በፌዴሬሽን ከተጣመረችበትና በወቅቱ እየተባባሰ የመጣውን የአፄ ኃይለ ሥላሴን ግፍና ጭቆናን በመቃወም ወደ ፖለቲካው ዓለም አቀና። በ1961 እንደ አውሮፓውያን የዘመን አቆጣጠር ኤርትራን ከገባችበት ገፈኛ አገዛዝ ለማላቀቅ በተጀመረው የትጥቅ ትግል ንቅናቄ በተጋድሎ ሓርነት ኤርትራ ትሓኤ ተጀመረ። ሳልሕ ሳበ ትግሉን መጀመሪያ ከተቀላቀሉበት አንዱ ነበር። በወቅቱ የእርሱ አቅምና ችሎታ የታየው ከበረሃ ትጥቅ ትግል ይልቅ በዲፕሎማሲው የበላይነት ብቃት ስለነበረው፣ በዚህም ተግባሩና ብቃቱ ስለሚታወቅ በውጭው ዝምድናና ግንኙነት ላይ ተሰማራ። በተለይ በአረቡ ዓለም ከሚገኙት ሀገራት ጋር የጠበቀ ቅርበትና ግንኙነት ስለነበረው ለተጀመረው ኤርትራን ነፃ የማውጣት የትጥቅ ትግል ንቅናቄ የመጀመሪያው መድረክና ግንኙነት ፈርቀዳጅ ነበር። በ1970ዎቹ ትሓኤ ውስጥ አለመግባባት ተፈጠረ። ሳበ አዲስ ኃይልን ከቀመሩትና ከፈጠሩት ውስጥ አንዱ በመሆኑ ህዝባዊ ኃይልታት የተባለውን ለመመስረት የጎላ አስተዋጽኦ ነበረው። ይህ ቡድን ወይም ሰልፍ ቆይቶ ወደ ህዝባዊ ግንባር ሓርነት ኤርትራ ህግሃኤ ተቀየረ። ሆኖም ግን በነበረው ፖለቲካዊ ራዕይ ምክንያት በረሃ ውስጥ ከነበሩት ከነ ኢሳያስ አፈወርቂ ጋር ሊስማማ አልቻለም። ዑስማን ሳልሕ ሳበና የትሓኤ መሪዎች መሃል የተፈጠረው አለመግባባት ጎልተው ከሚታዩት በኤርትራ የትጥቅ ትግል ታሪክ ውስጥ የለውጥ ነጥብ ፍጻሜ በመሆኑ ይታወቃል። ይህ አለመግባባትና ልዩነት በስልጣን ብቻ ሳይሆን በትግል ስትራቴጂና በህዝብ አያያዝ ላይ ጭምር የተሞረከሰ አለመግባባት ነበር። በ1960ዎቹ ትሓኤ በላይኛው ሸንጎ ይተዳደር በነበረበት ወቅት ሳበ አንዱና ዋነኛው በስደት በካይሮ ግብጽ ውስጥ ሆኖ ሸንጎውን ይመራ ነበር። ይሁን እንጂ ከትግሉ ሜዳ ውጪ ሆነው መመሪያና ትዕዛዝ በሚሰጡት እንደነ ሳበ እና በትጥቅ ትግሉ በረሃ ውስጥ ሆነው ትግሉን በሚመሩት ታጋዮች መካከል ክፍተት ተፈጠረ። ይህም ከትግል ሜዳ ውጪ ሆነው የሚንቀሳቀሱት ከትግሉ ዓለም መንፈስና አወንታዊ ራዕይ ርቀዋል የሚል ግምገማ የቀረበባቸው። በወቅቱ ትሓኤ ሰራዊቱን በክልል ክፍለ ጦር ከፋፍሎ መደበ። ይህ አሰራር ደግሞ ሃይማኖታዊና ብሔራዊ ልዩነትን የሚያጎላና የሚያንጸባርቅ ሆኖ ስለተገኘ ሳበ ይህን በመቃወም አዲስ ወጣትና ምሁራን በመመልመል ለማራመድ ጥሪ ያቀርብ ነበር። በ1969 ጉባኤ ዓደት በሚል ስያሜ የተካሄደው ጉባኤ ክልላዊ ክፍፍልን ለማርገብ ጥረት ቢደረግም መጠራጠሩ ግን ሊወገድ አልቻለም። ትልቁ ከሮ የነበረው ውጥረት የገነፈለው ወይም ግጭቱ የተፈጠረው በ1970 ነው። ሳበ ከትሓኤ የተለዩትን ሰልፊ ነጻነትና ሌሎች ቡድኖች ጋር በመጣመር ህዝባዊ ኃይልታት ሓርነት ኤርትራን መሰረተ።
ይህን ሰልፍ ለመፍጠር የቀረበው ትልቁ ምክንያት ደግሞ ትሐኤ ዲሞክራሲያዊ አሰራር አይከተልም፣ የሚቃወሙትን በጭካኔ ይረሽናል የሚል ነው። ትሐኤ በበኩሉ ሳበን እንደረሻኝ ሲጠቅሰው በበኩሉ ሳበም ትሐኤን ያረጀ አስተሳሰብ አራማጅ በማለት ይገልጸው ነበር። ሳበ የኤርትራን ትጥቅ ትግል ከአረባቢው ዓለም አስተሳሰብ ጋር ያገናኘው ስለነበር አንዳንድ በመሪነት ደረጃ ላሉት የትሐኤ ታጋዮች በተለይ የክርስትና እምነት ተከታዮችና ትግርኛ ተናጋሪዎችን ምቾት የሚሰጥ አልነበረም። እነርሱ ትግላችን ሃይማኖታዊና ብሔራዊ አይደለም ሲሉ፣ ሳበ ግን ትግሉ ከአረቡ ዓለም ካሉ ሀገራት ድጋፍ ውጪ ስኬትና ድልን ሊጎናጸፍ እንደማይቻል ነበር የሚያምነው። በ1975 ሳበ ከትሐኤ ጀብሃ ጋር በሚደረገው መዋሃድ በግሉ ካርቱም ሱዳን ውስጥ ስምምነት በእርሱና በበረሃ ትጥቅ ትግል ውስጥ በሚገኙት በረሃኞች መሪዎች ጋር ትልቅ ውጥረት ተፈጠረ። በረሃ ውስጥ የሚገኙት መሪዎች በተለይ ኢሳያስ አፈወርቂ ይህ ስምምነት ከኛ ፍቃድና ፍላጎት ውጪ በግላዊ ውሳኔ ሳበ የተደረገ ነው በሚል ተቀባይነት አጣ። ይህ ውጥረት እየተባባሰ በመሄዱ በሚያዝያ ወር 1976 ዑስማን ሳልህ ሳበ በይፋ ከህግሃኤ መለያየቱን አወጀ። ከዚህ የመነጣጠል ክስተት በኋላ ሳበ ተስፋ ሳይቆርጥ በስሩ የሚመራውን በውጭ የሚገኘውን ጽሕፈት ቤትና አንዳንድ ወታደራዊ ኃይሎችን በማሰባሰብና በማቀናጀት ተጋድሎ ሓርነት ኤርትራ፣ ህዝባዊ ኃይልታት ሓርነት ኤርትራ ኢኤልኤፍ ፒኤልኤፍ የሚል ስያሜ የተሰጠው ሶስተኛ ኃይል መሰረተ። ልዩነቱ ከተከሰተ በኋላ በቀጠሉት ዓመታት ሳበ ትልቁ ትኩረቱ የውጭ ግንኙነት ወይም ዲፕሎማሲያዊ ተግባራት ላይ ነበር። በአረቡ ዓለም የነበረውን ተሰሚነትና ተቀባይነትን በመጠቀም ለመሰረተው ሰልፍ በተለይ ከሳውዲ አረብ፣ ኢራቅና ዩናይትድ አረብ ኤሚሬት የገንዘብና የጦር መሳሪያ ድጋፍ ይጎርፍለት ነበር። በተጨማሪ ሱዳን ውስጥ ይኖሩ የነበሩትን ኤርትራውያን ስደተኞች በጤናውና በትምህርት ዘርፍ ለምሳሌ የነጻነት ትምህርት ቤቶችን የሚደግፉና የሚረዱ ድርጅቶችን በማቋቋም በስደት ይኖር ለነበረው ኤርትራዊ ማህበረሰብ ትልቅ አስተዋጽኦ አበርክቷል። ይሁን እንጂ ይህ የሳበ የትግል ጉዞ በእንቅፋት የተሞላ ነበር። የመሰረተው ሰልፍ ከህግሃኤና ከትሐኤ ጋር በተለያየ ወቅት የትግልና የስልጣን የእርስ በርስ ግጭት ውስጥ ይገባ ነበር። በተጨማሪ ሰልፉ በተደጋጋሚ በመከፋፈል ይጠቃ ስለነበር እንደታቀደለት በወታደራዊ ግጥሚያ ድልን ሊቀዳጅ አልቻለም። በመጨረሻ 1980ዎቹ ሳበ ሁሉንም የተበታተኑ ኃይሎችን አንድነት ለመፍጠር በድጋሜ ጥረት ጀመረ። በ1985 ደግሞ ግንባር ሓርነት ኤርትራ የተባለ ስብስብ ለማዋቀር ሲሰራ ቆየ። ቀንዲያ